ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በማዕከላዊ ጎንደር ሻውራ በተደረገው ውጊያ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩ ተገለጸ። ከ120 በላይ የአብይ አህመድ የጥምር ሰራዊት አባላት በፋኖ ቁጥጥር ስር ገብተዋል። ከፍተኛ ወታደራዊ ኪሳራ አገዛዙ እንደገጠመው ነው ያገኘነው መረጃ የሚያመለክተው። በተለያዩ የአማራ ክልል አካባቢዎች አሁንም ውጊያዎች እየተካሄዱ ይገኛሉ። የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ሰራዊቱን ማጓጓዙን አሁንም አጠናክሮ እንደቀጠለ ነው። ጦርነቱ አይቀሬ መሆኑ በብዙዎች ዘንድ እየተገለጸ ይገኛል። አብይ አህመድ በሐዋሳ ሐይቅ ላይ የልዩ ዘመቻ ወታደራዊ ትርኢት ባቀረበበት መድረክ ላይ እንደተናገረው ተወደደም ተጠላም የባህር በር ይኖረናል፣ የገነባነው ኢሊት ፎርስ ከሶማሊያ እስከ ምጽዋ ሽብርን የሚመክት ነው ሲል ገልጿል። በወቅታዊ የሀገራችን ሁኔታ ላይ መነሻ በማድረግ መረጃዎችን ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። መስመር ላይ ይገኛል። የሻውራ ድሉን ጨምሮ ሌሎች የአውደ ውጊያ መረጃዎችን ያካፍለናል። በቀጥታ ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በአለፋ ወረዳ ዋና ከተማ ሻውራ ከ5 ቀን በፊት የመከላከያ ሰራዊቱ ለቆ ወደ ደልጊ ከተማ ሄዶ ነበረ። ከመከላከያ ሰራዊቱ አንድ ክፍለ ጦር በሻውራ ከተማ ለረጅም ጊዜ የቆየ ቢሆንም ነገር ግን ከበባ እንደሚፈጸምበትና በዛ አካባቢ የሚንቀሳቀሱ አድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንደተከበበና ሊመታ እንደሚችል ተነጥሎ እንደቀረ ከዋናው ማዘዣ ጣቢያ ከባህር ዳር የሚሆን ከጎንደር በጣም የራቀና የተነጠረ እና እገዛ ላይ ሊደርስለት እንደማይችል ስለተረዳ ወደ ጎንደር ጠጋ ማለት ፈለገና ወደ ደልጊ ከተማ ሸሽቶ ነበረ። ነገር ግን በጎጃም በኩል ደንገልበር በተባለ መስመር ወደ ሻውራ ከተማ ከአንድ ክፍለ ጦር 4 እጥፍ የሚያክል የአድማ ብተና ኃይል ከ3 ቀን በፊት በዛ ከተማ ገብቶ ነበረ። የፋኖ ኃይሎች ከተማዋን ከበው ለረጅም ጊዜ እናንተ አዳዲስ ስልጥኖች ናችሁ፣ ስለዚህ ከተማዋን ያለ ውጊያ አስረክቡን በማለት በሀገር ሽማግሌዎች በሃይማኖት አባቶች አስጠየቋቸው። እምቢ አሉ። ስለዚህ በይሳው ካሳ ሁለተኛ ኮር ስር የሚገኙት የአድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንዲሁም የአድዋ ክፍለ ጦር ሙሉ ኃይሉን በመጠቀም ውጊያ በመክፈት ከቀኑ 7 ሰዓት የጀመረ እስከ ምሽቱ 12 ሰዓት ተኩል ድረስ ጠንካራ ውጊያ ተደርጎ በርካታ የአድማ ብተና ኃይል ከተማዋ ላይ ወድቆ እንደሚታይና ከ120 በላይ የአድማ ብተና ኃይል እጅ እንደሰጡ ከ320 በላይ ክላሽንኮቭ በእጃቸው እንደገባና ለ5 ተከታታይ ሰዓታት በተደረገው ውጊያ በአሁኑ ሰዓት ከተማዋን በፋኖ ቁጥጥር ስር መግባቷንና በተደረገው ውጊያም 2 ድሽቃ፣ 2 ስናይፐር፣ 1 ብሬን እና በርካታ ሺህ ቁጥር ያለው የክላሽ፣ የድሽቃ፣ የሞርተርና የስናይፐር ተተኳሾችን በእጃቸው ማስገባታቸውንና በ4 አቅጣጫ ከበባ በመፈጸም ከተማዋን የአድማ ብተና ኃይሉ መውጫ ቀዳዳ ሲያጣ ብቻ በሽማግሌ ተጠይቆ እምቢ ብሏል። በሃይማኖት አባቶች ተጠይቆ እምቢ ብሏል። በአካባቢው ከፍተኛ ተቀባይነት ያላቸውን ሰዎች ልከው ጅስጡ ስለተባሉ አሻፈሬ በማለታቸው ውጊያ ከፍተው በ5 ተከታታይ ሰዓታት ያለማቋረጥ ውጊያ አድርገው አሁን በዚህ ሰዓት የሻውራ ከተማ በፋኖ ቁጥጥር ስር መግባቷን ለማወቅ ተችሏል። በርካታ አስክሬን በከተማዋ ላይ ወድቆ እንደሚገኝ እዛው አካባቢ ያለ የአንከር ሚዲያ መረጃ ምንጫችን አድርሶልናል። በሌላ ዜና በደቡብ ጎንደር ከ4 ቀን በፊት የአገዛዙ ጦር ደብረታቦር ከተማ ላይ ከፍተኛ ዝግጅት ካደረገ በኋላ ወደ ክምር ድንጋይና በኋላም ወደ ንፋስ መውጫ አድርጎ እስከ ጋሸና ያለውን መከላከያ ለቆት የነበረውን ዋና መስመር ለመቆጣጠር በጋሳይ በኩል አድርጎ ክምር ድንጋይ ከዛ ንፋስ መውጫ አድርጎ እስከ ጋሸና ድረስ ያለውን ለማጽዳት ከደብረ ታቦር ከተማ በርካታ ኃይሉን ይዞ የተጓዘ ቢሆንም የፋኖ ኃይሎች በተለይ ከትናንት ወዲያ ጀምሮ ስቦ መምታትና በቆረጣ በታትኖ መምታት በሚለው ስትራቴጂያቸው ክምር ድንጋይ ከመድረሱ በፊት ጋሳይ ከተማ ላይ ውጊያ ካደረጉ በኋላ 65 ተገሎ በርካታ ተማርኮበት ዙ 23 ሙሉ ተቃጥሎበት 2 ወታደራዊ ፓትሮል መኪናዎች ተመተው ተቃጥለውበት ከጋሳይ ከተማ ለቆ ወደ ደብረ ታቦር ከተማ መግባቱ ይታወሳል። አሁን ዛሬ ማምሻውን የደረሰን ዜና ከክምር ድንጋይ የጀመረው ውጊያ ጋሳይን አጠናቆ ዘባራ፣ አርሴማ፣ ሳሊ፣ ጎጎብ በሚባሉ የደብረ ታቦር ከተማ ዙሪያዎች ላይ የሜጀር ጄኔራል ውባንተ አባተ 1ኛ ኮር ጉና ክፍለ ጦር 5ቱን ብርጌዶች እና የኮሩ ተወርዋሪ ክፍለ ጦሮች የጎንደር ጠቅላይ ግዛት እዝ እንደዚሁ ተራራው ራስ ጉና ክፍለ ጦር በጥምረት በሰነዘሩት ማጥቃት በደብረ ታቦር ከተማ ወደ ውስጥ ገብተው በአገዛዙ ጦር ላይ የማጥቃት እንቅስቃሴ እንደጀመሩና አሁን ማምሻውን በከተማዋ ላይ የተኩስ ልውውጥ እየተደረገ እንደሆነና በአንዳንድ
የከተማዋ ድንበሮችም የፋኖ ኃይሎች ወደ ከተማዋ እየተጠጉና እየገቡ እንደሚገኙ የመከላከያ ሰራዊቱና በተለይ ስፍር ቁጥር የሌለው የአድማ ብተና ኃይል መውጫ አጦ እጁን ለፋኖ ኃይሎች መስጠት መጀመሩን ለማወቅ ተችሏል። ዛሬ ደቡብ ጎንደር እንግዲህ ደብረታቦር ከተማ ተከታትለው በማጥቃት በተለይ ጎንደር መውጫ፣ ኪዳነ ምሕረት፣ ዳንጉስ፣ ቁላይ በተባሉ ቦታዎች ላይ ድምሰሳ መፈጸማቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ዛሬም በወሎ ሚኒሊክ ዕዝ በጎንደር የበላይ ዘለቀ ዕዝ በጋራ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር ከደብረታቦር እንዲሁም ተነስቶ ክምር ድንጋይን ለመቆጣጠርና ያንን ዋና የጎንደርና የጎጃምን እስከ ትግራይ የሚያዛልቀውን አስፋልት መንገድ ለመቆጣጠር ከፍተኛ ዝግጅት አድርጎ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር እንዲሁም ከደብረታቦር ተነስቶ እስከ ንፋስ መውጫ ድረስ ለመገናኘት ያደረገው እንቅስቃሴ በሁለቱ የሚኒሊክ ዕዝና የበላይ ዘለቀ ዕዝ የጋራ ጥምረት ቦታውን ማጽናታቸውንና ከጋሼና ወደ ንፋስ መውጫ የመጣውን የአገዛዙን ጦር መተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በወሎ በወልዲያ ዙሪያ አሁንም ውጊያ እየተደረገ እንደሆነ የፋኖ ኃይሎች መረጃውን ያደረሱ ሲሆን ከወልዲያ ከተማ ተነስቶ ቆቦ አድርጎ ከባባድ መሳሪያዎችን ጭኖ ወደ ትግራይ እንቅስቃሴ ሊያደርግ የነበረውን ኃይል ገተው ወደ ወልዲያ እንደመለሱት መረጃዎች ያመላክታሉ። በሌላ ዜና እንግዲህ መካነ ሰላም አካባቢ እጅ የሚሰጠው የአድማ ብተና ኃይል ከፍተኛ ቁጥር ያለው መሆኑንና የሚኒሻ ኃይል አድማ ብተና ፖሊስ እምቢ ያሉትን ከ20 በላይ በመደምሰስ በርካቶችን ግን እጅ እንዲሰጡ ማድረጋቸውን ለማወቅ ተችሏል። እንግዲህ የአገዛዙ ጦር በበርካታ አካባቢዎች ላይ ዘመቻ ጀምሮ ሲመታበትና ጠንከር ያለ ሽንፈት ሲደርስበት መቋቋም ሲያቅተው አዳዲስ አጀንዳዎችን በመፈብረክ በኤፍራታና ግድም ወረዳ የአገዛዙ ጦር ድጋፍ እየሰጣቸው ከኦሮሚያ ልዩ ዞን እየተወረወሩ ያንን አካባቢ በማተራመስ ከመንግስት አቅጣጫ ተሰጥቶ ጥቃት መጀመራቸውን ለማወቅ ተችሏል። እንግዲህ አሁን እንደሚታወቀው ከዚህ በፊት አንጾኪያ ገምዛ ወረዳ መስኖና ጫንጮ፣ በእጁጉቢ፣ ካራቆሬ በሚባሉ አካባቢዎች ከኦሮሚያ ክልል እየተነሱ እነዚህን ከተሞች በሳት ማቃጠላቸውን ከዚህ በፊት ይታወቃል። በጣም ነው የማመሰግነው። እንግዲህ እነዚህ ድሎች ምን ይነግሩናል ነው የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ቀጣዩን እርምጃ በተመለከተ አሁን ቀጣዩ እርምጃ በአይነትም በመጠንም በስፋትም በተለየ ሁኔታ ሊከሰት የሚችል እንደሆነ ከወዲሁ መገመት የሚቻል ጉዳይ ነው። በዛ ዙሪያ ምክክሮች፣ ውይይቶች እየተደረጉ እንዳለ ነው የምንሰማው። በዚህ መሃል ሀገሪቱ በበርካታ ክስተቶች፣ ቀውሶች እንደዚሁ ተወጥራ የተያዘች ሆናለች። አብይ አህመድ ጦርነትን እየቀፈቀፈ ይገኛል። በሌላ እጁ ደግሞ የሰላም ተምሳሌት የልማት አርበኛ ሆኖ ለመታየት የሚያደርገው መፍጨርጨር በሚቆጣጠራቸው ቴሌቪዥኖች ላይ በድምቀት የሚታይ ጉዳይ ሆኗል። አብይ አህመድ በአማራ ክልል አቅም እያጠረው እንደመጣ ጦርነቱን የሚደግፍ የሰው ኃይልና የገንዘብ አቅሙ በከፍተኛ ደረጃ እየተመናመነ በአሁኑ ሰዓት በማንኛውም መልኩ በአማራ ክልል የሚደረገውን ጦርነት ለማስቀጠል የሚያስችል ቁመና እንደሌለው ከድምዳሜ ላይ ደርሰው ሁኔታውን እንዴት መለወጥ እንዳለባቸው፣ እንዴት ጉዳዩን መቋጨት እንዳለባቸው የመከሩበት ነው። አብይ አህመድ በአሸናፊነት የአማራን ክልል አንበርክኬም ከዛም ወደ ትግራይ ወደ ኤርትራን በማማተር ሁሉንም ዝምጭጭ አሰኛለሁ፣ የብልጽግናን መንግስት አዲስ አበባ ላይ አጸናለሁ ብሎ በጀብደኝነት ተነስተዋል። ምን ማለት እንችላለን? አሁን የሚያደርጋቸው አጠቃላይ እንቅስቃሴዎች በተለይ ወደ ሰሜን ኢትዮጵያ አካባቢ ጦርን እያጓጓዘ መሆኑ የአማራ ኃይልን መቋቋም አቅቶት ነገር ግን ለሌላ መጠነ ሰፊ ጥቃት እየተዘጋጀ መሆኑ ለብዙዎች ግራ የሚያጋባ ሆነዋል። የሰውየውንም ጤና ማጣት ከዚህ ጋር እያነሱ የሚጠቅሱ ወገኖችም አሉ። ምን ማለት ይቻላል? ዛሬ በወለጋ አካባቢ ሄዶ የተናገረውን ከሰሞኑ ሰምተናል። ሰሜኖች ተደራጅተው እየመጡብን ነው። የኦሮሞ ህዝብ ትግል የወለደው መንግስት ስለሆነ መንግስታችሁን ጠብቁ፣ ይህን መንግስት ማጠብቁ ከሆነ እንደለመዳችሁት ባሪያ ሆናችሁ ትኖራላችሁ በማለት ይህ መንግስት የኦሮሞ መንግስት ብቻ እንደሆነ አድርጎ ሌላው ህዝብ እንደማይደግፈው በመከፋፈልና በመበታተን የስልጣን ዘመኑን ለማራዘም ጥረት ያደረገው ሙከራ በሙሉ ከሸፈ። አሁን የእውነተኛውን ካባ ለብሶ እኛ በምስራቅ አፍሪካ ተጽዕኖ መፍጠር የሚችል ኤሊት ፎርስ ወይንም ልዩ ኮማንዶ ኃይል እያስመረቅን ነው። ከእንግዲህ በኋላ በምድር አይደለም በባህር ላይ ተንቀሳቅሰን የምስራቅ አፍሪካ ሀገራትን ብቻ ሳይሆን ለአፍሪካ ሀገራትን የምንተርፍ የባህር ላይ ወንበዴዎችን፣ የሽብር ኃይሎችን መደምሰስ የሚችል አቅም አለን። እንኳን ደስ አላችሁ የአፍሪካ ሀገራት። የሀገሪቱ ኢኮኖሚ ሙሉ በሙሉ በጦርነት ወድሞ ባለበት ሰዓት ይሄ መንግስት በህዝቦቹ ዘንድ ጽዩፍ የሆነ ስርዓት እንደሆነ እየታወቀ ነገር ግን እሱ ራሱን እየገመተ ያለው ብትጠሉኝም እና
እናንተ ብታረክሙኝም ለምስራቅ አፍሪካ እየተዘጋጀው ነው፣ ለአፍሪካ መድኃኒት የሆነ ኃይል እያዘጋጀው ነው በማለት እንግዲህ ከምጽዋ እስከ ሶማሌ ጫፍ ድረስ ሽብርን የሚያስቀር ቴክኖሎጂን የታጠቀ ልዩ ኃይል አቋቁመናል። ስለዚህ የምስራቅ አፍሪካ ሀገራት ብሎም የአፍሪካ ሀገራት እንኳን ደስ ያላችሁ በማለት ለ7 ተከታታይ ዓመታት ሀገሪቱን በጦርነት አውድማ የወቃ ህዝቦቿን አርሰው እንዳይበሉ፣ ነግደው እንዳይኖሩ፣ ተምረው ለደረጃ እንዳይበቁ፣ ሀገርን እንዳይረከቡ ለማድረግ ሀገሪቱን ብትንትኗን አውጦ በሚገኝበት በዚህ ሰዓት ልክ ሀገሪቱ የተረጋጋች እንደሆነች የአፍሪካ ሀገሮች የተረፈ ኃይል እንዳለው አድርጎ ቢናገረው በፍጹም የሀገሪቱን አጠቃላይ ሁኔታ የማይገልጽ መሆኑንና ፍርሃት የወለደው መፍረስ ጫፍ ላይ የደረሰ ስርዓት እንደሆነ ነው መገንዘብ የሚቻለው። በአጠቃላይ ይሄ 65ኛ ዓመት የልዩ ዘመቻ እዝ የተባለው ኃይል ከዚህ በፊት ምንም ታሪክ የሌለው በየትኛውም ሀገር ሂዶ ምንም አይነት ስራ ሰርቶ ማያውቅ ከዚህ በፊትም የተለየ ስም የነበረው በህወሓት ኢህአዴግ ጊዜ የአጋዚ ኮማንዶ የነበረ ኃይል በርካታ ጊዜ የፈረሰ በህዝብ የተጠላ የፖለቲካ አመጽ በሀገሪቱ ላይ በሚነሳበት ህዝብን ሲፈጅ የነበረ ኃይል እንደሆነ እየታወቀ ልክ ሀገርን ብቻ ሳይሆን ምስራቅ አፍሪካንም ከጥቃት ለመከላከል የተቋቋመ ኃይል ነው። ወታደራዊ ትርኢት በማሳየት የእሱን ፎቶግራፍ በአየር ላይ እንዲታይ በማድረግ እንቅስቃሴ ሲያደርግ ነው የተመለከትነው። ይሄ ኮማንዶ ኃይል አየር ወለድ ኃይል የጸረ ሽብር ኃይል በውስጡ ያቀፈ ኃይል የተባለው ምናልባትም ስርዓቱን ለማስጠበቅ የተቀረጸ ኃይል ካልሆነ በስተቀር ኢትዮጵያን ከጥቃት የሚከላከል እንዳልሆነ የኢትዮጵያ አስጠንቅቆ የሚያውቀው ጉዳይ እንደሆነ ነው መረዳት እንችሎ። መሳይ እንግዲህ በዚህ መድረክ ላይ የተናገራቸው ንግግሮች አሉ። አብይ አህመድ ፉከራው፣ ሽለላው፣ በአጠቃላይ በንግግሮቹ የሚጠቀምባቸው ኃይለ ቃሎች ምናልባት ሀገሪቱ እየጦዘ ወደሚመጣው የጦርነት አውድ ውስጥ ልትገባ እንደምትችል የሚያመላክት ነው። አብይ አህመድ ተወደደም ተጠላም እንዲህ ተዘግተን አንቀርም የሚል ነገር በአዋሳ ስቴዲየም በመፈክር ደረጃ እንዲታይ አድርጓል። ከዛም ባሻገርም አሰብ ያለችበትን የኢትዮጵያ ካርታ በትርኢቱ እንዲታይም ተደርጓል። አሰብ ኢትዮጵያ የሚል መርከብ ያለበት ትልቅ የሰልፍ ትርኢትም በትዕይንቱ አድማቂዎችም እንዲታይ ተደርጓል። በአጠቃላይ አሰብን በቅርቡ በእጃችን እናስገባለን፣ በኃይላችን በጉልበትም ቢሆን ወደ ራሳችን ማድረጋችን አይቀርም የሚል ከፍተኛ ኃይለ ቃል የታጀበ ቆይታ ነበረ በአዋሳ ስታዲየም ያደረገው። የሚናገራቸው ንግግሮች በተመለከተ ወታደራዊ ባለሙያዎችንም አነጋግረናል። አንዳንድ ከእውቀት ማነስ፣ ከልምድ ማነስ፣ ከብስለት ጉድለት ሰውየው ሁልጊዜ የሚታወቅባቸውን ነገሮችን ነው በአዋሳው ስቴዲየም ላይ እንዲሰማ ያደረገው። በአጠቃላይ አብይ አህመድ ወደ ጦርነት ተንደርድሮ ሊገባ የሚችልበት ሁኔታ ሰፊ እንደሆነ እየተነገረ ነው ያለው። ይህንን ጦርነት ሊያስቀር የሚችል ምንድን ነው የሚለው ነገርም እንደዚሁ በወታደራዊ ባለሙያዎችንም የፖለቲካ ታዛቢዎችንም እያወያየ ያለ ጉዳይ ነው። አብይ አህመድ ከዚህ በኋላ ጦርነቱን ለማስቆም የሚችል አይደለም። ጦርነቱን ከማካሄድ ውጪ ወደኋላ ሊመለስ እንደማይችል ነው የሚገልጹት። ከዚህ አንጻር ትግራይ መሬት ላይ መርገጥ ያልቻለ ወደ ትግራይ አልፎ ተሻግሮ ውጊያ ለማድረግ የትግራይ ጊዜያዊ አስተዳደርን ፍቃድ እየጠበቀ ያለ ያ ደግሞ ፈጽሞ ሊሆን እንደማይችል በሚነገርበት ሁኔታ ከኤርትራ ጋር በየትኛው ምድር ላይ ሊዋጉ ይችላሉ የሚለው ምናልባት የአፋር ቡሬ በኩል ወደ አሰብ አቅጣጫ ያለው መሬት ካልሆነ በስተቀር በትግራይ መሬት ላይ ሆኖ ከኤርትራ ጋር ለመዋጋት የሚችልበት እድል እንደሌለ ነው የሚነገረው። ትግራይ የኢትዮጵያ አካል ናት። ትግራይን እንኳን መቆጣጠርና በትግራይ ሰራዊቱን ማንቀሳቀስ ያልቻለው አብይ አህመድ ነው። ከሶማሊያ እስከ ምጽዋ የሚዘረጋ የጸረ ሽብር ተልዕኮ ማስፈጸም የሚችል ሰራዊት ገንብተናል እያለ ያለው ይሄ ኢሊት እያለ የሚመጻደቅበት ሰራዊት ሰሜን ሸዋ በቅርቡ በተደረገ ውጊያ በፋኖ ታጣቂዎች ከፍተኛ ኪሳራ የደረሰበት ነው። ባለፉት 8 ዓመታት አብይ አህመድ ያሸነፈው ጦርነት የለም። የትግራይም ከሆነ በትግራይ የተካሄደውን ጦርነት ያሸነፈው ምናልባትም በኤርትራና በፋኖች በአማራ ልዩ ኃይል ትብብር እንደሆነ ይታወቃል። በአንድ ጦርነት እስከ 6000 ሰራዊት የሚማረክበት በኢትዮጵያ ታሪክ ታይቶም ተሰምቶም በማይታወቅ መልኩ ሰራዊቱ እየፈረጠጠ እስከ ሰሜን ሸዋ የደረሰበት ክስተት ነው በአብይ አህመድ ዘመን የተስተናገደው። ያሸነፈው ጦርነት የለም። አብይ አህመድ እንዲህ አይነት አሳፋሪ ታሪክ ይዞ ነው እንግዲህ ለሌሎች ጦርነቶች እየተዘጋጀን ነው፣ እስከ ምጽዋ የሚዘረጋ ኃይል እየገነባን ነው እያለ የሚመጻደቀው። የተባበሩት መንግስታት ድርጅት አንድ ማዕቀብ እያዘጋጀ ነው። በሱዳን ጦርነት ውስጥ እጃቸው ያለበትን አካላት በሙሉ እያስጠነቀቀ ነው። አሜሪካም በዚህ ጉዳይ ላይ ቀጥ ያለ አቋም ይዛ እየመጣች ነው። አብይ አህመድ ሁለመናውን እዚህ ጦርነት ውስጥ አስገብተዋል። በአንድም ይሁን በሌላ ከታላላቅ የዓለም አቀፍ ተቋማትና ምዕራባውያን መንግስታት ጋር የሚያላትመውን አቋም ነው ይዞ እየፈረጠጠ ያለው አብይ አህመድ ኢትዮጵያን ለሌላ ዙር መከራ፣ ለሌላ ዙር ጦርነት አንደርድሮ ሊያስገባት ጥድፊያ ላይ ይገኛል።
መሳይ የመከላከያ ትልቁ ጉልበቱ የሪፐብሊካን ጋርድ ኮማንዶ አየር ወለድ እና ሌሎችም ኢሊት ያላቸውን አቅም ያላቸውን ወታደሮች አይደለም። ዋነኛው ትልቁ የመከላከያ ጉልበት ከኋላ ያለው የህዝብ ድጋፍ። አሁን በዚህ ጊዜ የኢትዮጵያ ህዝብ የኢትዮጵያን መንግስት እጅግ በጣም የሚጸየፈውና በጣም የናቀው ስርዓት እንደሆነ በደንብ አድርጎ አውቆታል። ይህ ሰውዬ ከስልጣን ቢወርድም የትም አይሄድም። ምንም ያተርፈው ኃይል የለም። ምናልባት የትግራይ ክልል ጊዜያዊ አስተዳደር የነበረው ጌታቸው ረዳ በህወሓት ፌዴራል መንግስቱ ጦርነት ወቅት ኤርዶጋን አያድነውም ፑቲን አያድነውም እያለ እንደተናገረው ይህ ሰውዬ በስልጣንም ቢቀጥል ከስልጣንም ቢወርድ የሰራቸው ወንጀሎች የትየለሌ በመሆናቸው የትም ሊያመልጥ አይችልም። በዓለም አቀፍ ወንጀል በኢትዮጵያ ወንጀል እንኳን ባይጠየቅ በዓለም አቀፍ ወንጀል ዘሄግ ቀርቦ በኢትዮጵያ ላይ የፈጸመውን የዘር ጭፍጨፋ፣ ወታደራዊ ወንጀሎች፣ የጦር ወንጀሎች በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል የፈጸመው አስገድዶ መድፈር ብቻ እድሜ ልክ ወይም ሞት ሊያስፈርድበት የሚችል ወንጀል እንደሰራ በደንብ አድርጎ አውቆታልና እስከ መጨረሻው የኢትዮጵያን ህዝብ በድሎ በስልጣን ላይ መቆየት ነው የሚፈልገው። ስለዚህ የህዝብ ድጋፍ እንደሌለው አውቋል። እሱ እንደሚለው በኢሊት ፎርስ ከሆነ ምናልባትም ከዚህ በፊት የዛሬን ያርገውና ጀነራል ጻድቃን በ12ኛውና በ10ኛው መቶ ክፍለ ዘመን የነበረውን በሰው ማዕበል አገርን መውረድ የሚገጥምህን ሰራዊት መጥቶ ማሸነፍ ቢሆን ኑሮ እነ ጻድቃን ይዘውት የመጡት ያኔ ከመከላከያ ጋር ገጥመው መከላከያን አሸንፈው አዲስ አበባ በ15 ቀን ይገቡ ነበረ። ምክንያቱም በሚሊዮን የሚቆጠር የሰው ኃይል ነበር ይዘው ከትግራይ የተነሱት። በሰው ኃይል ያሸነፈ ወይም በጦር መሳሪያ ያሸነፈ አገር የለም። ይሄ ስርዓት በወታደር የሚመካበት አንደኛው ምክንያቱ የህዝብ ድጋፍ ስለሌለ ነው። ብቸኛ ምሽጉ አሁን የቀረው መከላከያ ሰራዊት። መከላከያ ሰራዊት ደግሞ የተሰላቸ የደከመ የፈለከውን ያክል ብታስታጥቀው የፈለከውን ያክል ደሞዝ ብትከፍለው ምክንያት የሌለው ውጊያ ስለሆነ እያደረገ ያለው መሸነፉ አይቀርም። ነገር ግን ልክ ምንም እንዳልሆነ አይደለም ለኢትዮጵያ ለምስራቅ አፍሪካና ለአፍሪካ የተረፈም እንደሆነ የሚናገርበት ዋነኛ ምክንያት የመሸነፉ የመጀመሪያ ምዕራፍ ላይ የደረሰ መሆኑን አንደኛ እንደው የራሷ ሲያርባት የሰው ታማስላለች የሚባል አንድ አባባል ኢትዮጵያ ውስጥ የራሱን ህዝብ በድሮን እየፈጀ የራሱን የተማረከ መከላከያ ሰራዊት እየፈለገ ያደነ በአማራ ክልል በፋኖ ቁጥጥር ስር የሚገኙ የመከላከያ ሰራዊት በመቶዎች የሚቆጠሩ ወታደሮችን የራሱን ህይወታቸውን ገብረው ስርዓቱን ሊያቆዩለት የዘመቱ ወታደሮችን በድሮን እየፈጀ ያለ መንግስት እንደው ተርፎ አልፎ ሂዶ ለምስራቅ አፍሪካና ለአፍሪካ የሚተርፍ ጦር አለኝ ማለት ከሞከረው እስኪ እንግዲህ ይሞክረውና ይየው የኢትዮጵያ ህዝብ የሚደግፈው ከሆነና በኋላ የምናየው ይሆናልና ቅርብ ናት እኮ ኤርትራ ለኢትዮጵያ በጣም ቅርብ ናት። ሰራዊቱ ወደዛ እየተጠጋ ነው ይጀምር ፉከራውና ቀረርቶውን ያቁምና ውጊያውን ይጀምርና የሚመጣበትን ጣጣ ያየዋል። ምናልባት እሱን የፈጥረው ጣጣ በኢትዮጵያ ህዝብ ዘንድ ራሱ ትልቅ መከራ ሊያመጣ የሚችል ጦርነት ውስጥ እየገባ እንደሆነ ነው የሚሰማኝ። ከዚህ በፊት ዱቄት አድርገናቸዋል። ከእንግዲህ በኋላ ህወሓት የሚነሳበት አቅም የለም። መቀሌን በሻሻ አድርገናታል ብሎ የተናገረው ስርዓት ምን ያክል ወዲያውኑ ወር ባልሞላ ጊዜ ውስጥ እንዴት አድርገው አሳደው በሁለተኛው ዙር የህወሓት ጦርነት አሳደው ወደ አማራ ክልል ተዘረግፎ እንደመጣ እናውቀዋለን። የመከላከያ ሰራዊት እናፍርበታለን። ሁል ጊዜ ምክንያት አልባ ጦርነት እየገባ እያለቀ ያለ ሰራዊት፣ እርሾ የሌለው ሰራዊት፣ ነባር አዋጊው ያለቀበት ሰራዊት፣ ምንም ውለታ ማያውቅ መንግስት ላይ እያገለገለ ያለ ሰራዊት፣ በሰራዊቱ ላይ እየተነገደ ያለ ሰራዊት ከልባቸው ይዋጉልኛል ብሎ አስቦ ከሆነ ይጀምረውና ከዛ በኋላ ያየዋል ነው ማለት የምንችለው። መሳይ ትግራይ ክልል ውስጥ እንግዲህ ልመና ቀረሽ ንግግር ነው እየተናገረ ያለው። መጀመሪያ ትግራይ ክልል ከፌዴራል መንግስቱ ጋር ተወያይቶ የነባሩን የሰሜን እዝ ሰራዊቱ እንዲገባ የትግራይ ክልላዊ መንግስት ፍቃድ ሰጠ በማለት የተሳሳተ መረጃ ቀረቡ። ወዲያውኑ ሳይድር የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ ፕሬዚደንቱ ሌተናንት ጀነራል ታደሰ ወረደ ሐሰተኛ ወሬ ነው፣ እኛ አልፈቀድንም፣ የፕሪቶሪያው ስምምነት መከላከያ ሰራዊት የሚገባው የተጠየቁ ጥያቄዎችን መመለስ ይቻል እንጂ አሁን በፈቅደን የምናስገባው አይደለም ሲል በክልላቸው እንዳይገቡ ትግራይ ክልል አገደች በማለት እንደገና መልሰው ወደ ልመናን ሄዱትና በአጠቃላይ ትናንት የተናገረውን ዛሬ የማይናገር እሱ የተናገረው እሱ የፎከረበት ሜዳ ድል የተገኘበት አንድም አካባቢ ያላየን መሆኑንና እሱ የላካቸው ሰራዊት ምናልባትም በተሳሳተ መንገድ ገብተውም እንኳን ቢሆን አንድ ሰዓት ባልሞላ ውጊያ ውስጥ እየተማረከ እየተበተነ የያዘውን መሳሪያ እያስረከበ ምናልባትም በፋኖ አመራሮች ጀነራል ብርሃኑ ጁላን ምንድነው የሚሉት አስታጥቄ ዲሽቃ አስታጠቀ፣ ሞርተር አስታጠቀ፣ ስናይፐር አስታጠቀ። አብይ ግን ጥቁር ክላሽ መከላከያ ብቻ ይዞ የነበረ ሲል የነበረው ዛሬ ዲሽቃና ሞርተርን
ዙ23ንና ምናልባት ፔፒ ታንክን የፋኖ ኃይሎች የታጠቁት ገዝተው ወይም ከጎረቤት ሀገር አምጠው ሳይሆን ከመከላከያ ኃይሉ እየነጠቁ ሰራዊቱን እያፈረሱት እንደሚገኙና ምናልባትም በዚህ አጭር ቀናት ውስጥ ዛሬ ተጀምሯል ደብረ ታቦር ድግመኛ ወደ ከተማው እየገቡ ነው። በበርካታ የደቡብና የማዕከላዊ ጎንደር እንዲሁም የምዕራብ ወሎ አካባቢዎች ላይ የፋኖ ኃይሎች ጭንቀት የፈጠሩበት እና መከላከያው መውጫ አጥቶ እጁ የሚሰጥበት ጊዜ ላይ እንደተደረሰ ስላወቀ ፍርሃት የወለደው ንግግር አካባቢው እየሄደ በሰሜን አካባቢ ጉልበት በሚጨምርበት ሰዓት ወደ ደቡብ አካባቢ ይመጣል፣ ወደ ደቡብ ምዕራብ አካባቢ ይሄዳል፣ ወደ ኦሮሚያ አካባቢ ሄዶ እናንተ የኔ ወገኖች ናችሁና እነዛኞቹ እናንተ ያልሆኑ ወገኖች ወደ ኢትዮጵያ ማዕከል እየመጡ ስለሆነ እኔን አግዙኝ በማለት እርስ በርሱ ብሔርና ብሔር እንዲጋጭ ለማድረግ ከፍተኛ ጥረት እያደረገ ስለሆነ የኢትዮጵያ ሕዝብ አንድ ሆኖ ይህን ስርዓት መታገል እንዳለበት ነው እንደው እግረ መንገድ የማሳሰብ የምፈልገው መሳይ። በጣም ነው አመሰግነው። እንግዲህ የአብይ አህመድ አገዛዝ ቀደም ሲል በመግቢያችን እንዳልነውም ሁለት ነገሮችን አቋሞችን በአንድ ጊዜ በአገሪቱ ውስጥ ማስኬድ የሚፈልግ ተራ ጀብደኛ ነው። ልማትንም ጦርነትንም ሰላምንም እንዲሁ ግጭትንም በኩል ማስተናገድ ይቻላል ብሎ በሁለቱም በኩል ከፍተኛ የሆነ የፕሮፓጋንዳ ዘመቻ እያካሄደ ከስራው ይልቅ ቴሌቪዥን ላይ የሚበዛው የሱ ጩኸት ነው እንግዲህ ሀገር ምድሩን ያደበላለቀው። መቼ ነው እንደው ይሄ ሰውዬ ቁጭ ብሎ ሀገሪቱ የምትፈልገውን የሚያስፈልጋትን ህመሟን የምታክም ትክክለኛ ችግሯን የምትፈታበትን መፍትሄ የሚሰጠው ተብሎ ሲጠበቅ እሱ እረፍት የለውም፣ መዞር ነው ስራው። ሳይክል ሲነዳ፣ ኳስ ሲጠልዝ ትዕይንት ነው ለኢትዮጵያ ህዝብ እያሳየ ያለው። ስራውን ጨርሶ ጣጣውን ጨርሶ የቤት ስራውን አጠናቆ ነው እንዳይባል ሀገሪቱ በችግር በአንድ እግሯ ቆማ ከመቼ ሀገር ይፈርሳል ብሎ ህዝቡ ከፍተኛ ስጋት ውስጥ ነው ያለው። ነገር ግን ያን የሚያይ አይን የሚሰማ ጆሮም የለውም፣ ልቦናው ተደፍኗል። የሚናገረውን መልሶ እያዳመጠ በራሱ የሚረካ ሀገርንም ወደ ገደል እየከተተ ያለ እጅግ በጣም ነውረኛ ግለሰብ መሆኑን የኢትዮጵያ ህዝብ በደንብ ተረድቶታል። ምናልባት ይሄ ዘመን አብቅቶ ይህንን ታሪክ ወደፊት የምናወራበትና የምንማርበት ሆኖ እንደሚመጣ ተስፋ እናደርጋለን። ለዛሬ አብቅተናል። በጣም ነው የማመሰግነው። መልካም ቀን። እኔም አመሰግናለሁ መሳይ።